ፈልጋለሁ። ሌሎቻችሁ ሚውት አድርጉ። ሚውት እንዳታነሱ። ሲወጣ ሀሳባችሁ መስጠት ትችላላችሁ። ጃኒ የምትመጪ ከሆነ ሸራ አድርጉላት፣ ትምጣ፣ አስገባታለሁ። ልክ እሱን አስወጥቼ እሷንም አስገባታለሁ። ሌሎቻችሁ ታብታብ አድርጉ። ቀጥል። ከመጀመሪያ ከቁስሉ ጀምረ እሷ ከቁስለችው ቪዲዮ ጀምረ እስከ አካውንቱ ከዛ አሁን እስከለቀቀው ቪዲዮ እስካስቀመጥከው ቪዲዮ እሱ ማብራሪያ ያስጥበትና እኔ መጠየቅ ያለብኝን ነገር ጠይቃለሁ። ከቁስሉ ጀምር እጇን የተቆረጠውን አይተኸዋል አይደለ? የእጇ ነው የከሻ ጋር ማለት ነው የተቆረጠው። ከተጣላን ራሴን አጠፋለሁ አለች። እንለያይ ያልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ። ቢላ አንስታ እጇን ቆራረጠች በቢላ። ያሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ያው አየው። እጇን በቢላ ቆራረጠችና እሺ በቃ ጠፎት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለች። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርጓል። ይኸው እናትና አባቴን አያሳይኝ። እኔ ይኸው ልጄን ድጋሚ አያሳይኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን። እንግዲህ እኔ እንደዚህ ሊቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደ መመረሽ ነው። ይኸው ጆቹን አሁን አንተ ጠይቀኝ። ይሰማል? አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ? ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳቸው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። ለጥያቄ አካውንቱ መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ክስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይውረድ። እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንቱ። የቱ አካውንት? ስለ እሱ አካውንት መዘጋት ዘግታል። አካውንት እኔ እንዴት አዘጋለሁ? ጆከርዬ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ። እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከር አዳምጠኝ። ጠቅለል ታደርገዋለህ። አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቅኝ። ከፈለገች
በግ ጠይቀኝ፣ በግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር አመሰግናለሁ ወንድሜ። ኧረ በስመ አብ ጆከር፣ እንዲህ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በግ ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለምፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት አመጣም። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለች። እግዚአብሔር ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷን መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር ደርሳለ ከምትመጣ ነው እሱን ለማውራት ፈልጌ ነው እኔ ጆን ዳንኤል ምንድነው ማሚ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ። አይ ነው ማሚ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነው እና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኗል። ፊት ለፊት ታውራ ስትል ላይክ ዋርኒንግ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደርጋታለሁ? እኔ ማሜ ጆን አንድ ጊዜ የሚዩት አድርግ። እኔ ልንገርህ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለ መናገር እንደዚህ ማስፈራራም ሰው አይደለሁም በእግዚአብሔር። ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ። በሁላችንም በደምብ እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዲያዳናት ያን ሁሉ ነገር ነው እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይህን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለ። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ጆከርዬ ባይደዌ አግኝቻታለሁ። አትናገርም። ቤት መታለች፣ ስማኝ፣ ቤት መታ እዚህ አግኝቻታለሁ። ማስፈራራት ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጣም የሚመለኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም ከእስር ቤት ከወጣ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አዶን ነው መጣች፣ ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅ ናት። አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ አዶን ነው ዋሲ እሷ ትምጣ ትጠብቃት። ዋሲ አይ ልንገረው ልመልስልህ ጆከር። እሺ ገባ። ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ?
ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሎላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መስራት ይችላል። ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳየን። ማንንም ሰው አንደብቅም፣ ከማንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ ለአንተ እልክልሃለሁ። ጆከር ችግር የለውም። ለአንተ እልክልሃለሁ። ነይ እኔ እንድታየውም አልፈልግም። ወይ ክሮፕ አድርጌ ፊቷን እልክልሃለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለች። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይህን ቀን የመጣሁት ይሄን ነው። በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይዘው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የመጫጨረችውን አሳይቶናል። በትልቅ ማሳያ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዚያ ላይ አሁን በሪከርድና የተለያዩ መረጃ ላይ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። በእርግጠኝነት የተመለከተ ሌላው ግን እኔ ዳንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስጠው። ጆን ዳንኤል ማለት ነው። አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያደረግ ሀሳብ ይስጥበት። መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ ስለሷ እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች። 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር። ተኝቼ ነው፣ ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታደርጉት ቲፎዞዎች ናቸው። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታደርጋላችሁ። እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ያለው ሰው አይፈራም አይደል? እኔ እንደዛ ነው። ያለው ሰው እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሱ አትመጣም? ሆነ እኮ በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል። ጋይስ ድራማው ምናምን በፍቅር ምናምን የሚባለው ስትጣላ አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መንጣት መድረስ የነበረባት እሷ ነች። ተበዳይ ነኝ ብላ ቀድማ የወጣች ጆን ዳንኤል እኮ ወጥቶ ቪዲዮ አላሳይ። አሁን እኔ ሆዴን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኝ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለ እሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷ መታ
የተበደለችውን ነገር ፊት ለፊት እሱ ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለእኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ ዝና ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? መጠላት ቢሆን ኖሮ እንደማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ስማኝ ማሜ አንዴ ላውራ ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይህን መኪና ስገዛ ማለት ነው ገብታ ትናገር ውሸት ሆነ። እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔም ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማስገባት ትችላለች። የዛን የመኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና መጠላት ሰው ማሰቃያት ሰው ቢሆን ለምን እንደዚህ ያደርግላታለሁ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለእኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎችን ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100 ሺህ ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያን ነው። ሁሉም ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለእኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት አድርጉ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገር አንተ መተህ ይሄን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተ ማታንቆጥጣት ሰው መጣ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖር ይችላል። ማሳየት ስላልፈልግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ፣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷን መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱ ሲጎዳል? እሷ ሴት ከሆን ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱ አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው። አሁን ጆንም እሷ ትምጣ ነው። እኔ አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ። ይኸውልሽ እኔ ቲክታከር ነኝ። እንኳን ስለ እኔ እየተወራ ቀርቶ የሰው 100 ሺህ ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን ነን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለ እኔ እየተወራ በድሎኛል ብላ የወጣች ልጅ ስለ እሷ እየተወራ 100 ሺህ ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባት ኖ ስልክ አላት አይደል? ለምን አደውላት? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታለሁ? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ትምጣትና ነገር ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ለአንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሬን ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ለአንቺ። ይሄን ነው የምለው እኔ። ጆከሪ ቴንኪዩ ሚኪ። ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ልሂድ። ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ ሙሉ ማስረጃ ስላለኝ መላክ እችላለሁ።
በቃ ወንድም እስካሁን አክብረን ቆይታል። 2 ደቂቃ ምንም አይነት ነገር ይኖር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃ ነው። 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርዳል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው? 24 ሰዓት እኔ ኦንላይን አለው። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለ እሷ እየተወራ ነው፣ ስለ እሷ ጉዳይ እየተወራ ነው። መጥቶ እኔ ይህንን ነገር አልሰራው አላደረግኩም፣ እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ያለች ደውላ እያስቸገረች፣ ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄን ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሀሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጆን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳየ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት። ህዝብ እየተደናገረ እና ተከታዮቻቸው እየተደናገሩ ስለሆነ ያሉት ይሰማኝ። በቃ ሉጣኔን አስፈላጊ ከሆነ ልካቸዋለሁ። ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ። ከመጣች ደግሞ ጥረኝ፣ ደውልልኝ። ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሀሳብ ካላት ውረድና በሌላ በፌክ አካውንት ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ማውጣት ያለበትን እወጣለሁ። ሂድ ስትመጣ መመለስ አልክልህም። እንደዛ ጆከርዬ የሚወጣ ነገር አይደለም። ለሚዲያ ፍጆታ የሚውል ብቻ ነው ለእኔ የምትልክልኝ። እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። እሺ አባል አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁን ሚስጥር እኔ ለእኔ ላክልኝ አለ። ምን ሊያደርግልኝ? ቆይ እንከባበር ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ የተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆመው። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረ ድምፅ ይሆንናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራል? ለምን ያወራሉ ሁለቱ? ለምን ግንኙነቱን እየተፈለጉ እሱ በእሷ ይሄ ጥያቄ የምጠይቀው በእሱም ጎን በእሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያደረገ ነው ማለት ነው። እሷም ባሏ ላይ ቺት እያደረገ ላይክ ቦይ ፍሬንዷ ላይ ቺት እያደረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ ይበሩ ይችላሉ፣ ሀይል ይባባሉ ይችላሉ። ተጎዳ ሲባል እንደሚል እሱ መጣ አይደለ? አዳምጥኝ። እሱ መጣ አይደለ? አሳይ አይደለ? ሲያሳይ እሷ መጣ ያለመናገር ምንድነው ችግሩ? እሱ ነው እኮ አልኩህ። ግን የሁለቱም ደግሞ ጥፋት ያለው ምንድነው? ሁለቱም እሷም አዶና ላይ ትሞዳሞዳለች፣ እሱም ናየው ላይ እየተሞዳሞዳ ነበር። ክስ አቀረበች። ካልፈለክ እኮ አታነሳም። ጆከር ለእኔ ደቂቃ እባካችሁ በተራ እናውራ። ጆካ ቤቱን ምራውና ተራ ስጠን። ሁላ ሰው ባለበት ተበዳይ ነኝ ካለች መታ ለምንድን ነው የማትናገረው? ይሄ ላይ ነው ማየት ያለብን።
ትክክለኛ ጥያቄ ነው። የሚከሰውና ላቀረበው ነገር መልስ መስጠት ሁላችንም በእሷ ሳይድ ነበርን። ከጆከርና ከማሜ ውጪ ሁላችንም በእሷ ሳይድ ነበርን። እውነት ለመናገር አልዋሽም። ሚኪን አሁን ያየሁት። ስለዚህ አሁን ማድረግ ያለብን ምንድን ነው? ሁሉ ሰው ባለበት ተበዳይ ነኝ ብላለች። እኔ አልበደልኩም ብሎ የእሱን ሰምተናል። ብዙም መረጃ እንዳለው አስቀምጧል። ትምጣና ታሳይ። ትምጣና እኔ እንትን ብያለሁ እንደዚህ ሆኛለሁ ያለችበትን መጣ ተመስከር። ይኸው እሷ ናት ተበድያለሁ ብላ ቪዲዮ የጀመረችው። እሷን ሰምተን ነው እኛም የጮው ነው። ስለዚህ ትምጣና ይሄን ነገር ታስረዳ። ይሄንን ነው የምለው። ይሄ ነው ዋናው። ያ ዮኒዬ አሁን አንተ ቅድም ይሄ የቆየ ቪዲዮ ነው ብለሃል አይደል? አሳይሃል ቀኑን የተደዋወሉበት። አው ሶሪ አየው ስለሱ ይቅርታ። እኔ የቆየ ነው ይመስለኝ እውነት ለመናገር። ስለዚህ ይሄ ልጅ እውነት ያለው ሰው ተበዳይ ነኝ ብላ የወጣችሁ በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብላ የምታደምጥ ከሆነ በኋላ በቤቷ ገብታ የተለያየ በሌላ ቤት ገብታ የተለያየ ነገር የምትል ከሆነ ከመጣች እመለሳለሁ ብሎ አለው ብሏል። ስለዚህ እኔ ምንድን ነው አሁን ከሰማሁት በኋላ መቅረብ አይችልም። ምን አስፈራልከው? ከሰማሁ በኋላ የእሱን ሰማሁ አይደለ? ከሰማሁ በኋላ አሁን ባየሁት ትምጣና ትናገር። እሷን የሆነ ነገር ከማለታችን በፊት ተበድያለሁ ብለሻል። በደል ብለሽ መጀመሪያ ቪዲዮ የፖስተችው አንቺ ነሽ። ቪዲዮ አስጠፋ አካውንቴን ያዘጋው እሱ ነው። በቶቼ መካከል ይደበድበኛል። ይቅርታ እህቱም እናቱም ታውቃለች። አካውንቴን አዘግቶ ደብድቦ እንደዚህ ያደርገኛል። ሆስፒታል ወስዶ አሳክመውኝ ምናምን ያልሽው በሙሉ አንቺ ነሽ። ያንን በውስጥ እየጻፉልኝ ነው። ሁለተኛው አካውንቷም ተዘግቶባታል፣ ግን ስቶሪዋ ላይ ፖስት አድርጋለች ይላል። እስቲ ግባ ከሷ ጋር ጆከር ጆከር ቆይቼ ነው የምገባው። አሁን መግባት አካውንት ልስጣት ትምጣና ራሷን ባል ቆይቼ ነው የምገባ። ምንድን ነው እኛ አካውንት እንስጣት? ለምን እንደዚህ አይነት አሁንማ መፈታት ጆከር የሁላ ሰው ይዞ ቁጭ ብሎ እንዴት ነው በኋላ ገባለሁ የሚባለው? ሁለተኛ አካውንት የተዘጋ ማለት ምን ማለት ነው? አካውንት ሲዘጋ እኮ ሪፖርት ተደርጎ ሲዘጋ ስለ ቲክታክ አካውንት ሁላችንም ተጠቃሚ እኮ ነው። ለምንድን ነው እንደዚህ የምታደርጉት? አይ አቁ ዛሬ ውጣ እያለ ነው ጆከር።